ሰላም ተማሪዎች እንዴት ናችሁ? አብዱ ሰላም ነኝ። ዛሬ በአዲስ ትምህርት ተገናኝተናል። ሲኤስኤስ ካስኬዲንግ ስታይል ሺት ይባላል። ሲኤስኤስ እንግዲህ ከዚህ በፊት ኢንትሮዳክሽን ቱ ኤችቲኤምኤል እንደተማርነው ሁሉ አሁን ደግሞ በኤችቲኤምኤል የሰራነውን ስራ እንዴት ማሳመር እንዳለብን የሚያሳይ በጣም ማራኪና አስደሳች ኮርስ ነው። ኢንትሮዳክሽን ቱ ሲኤስኤስ። ዋት ኢዝ ሲኤስኤስ? CSS stands for Cascading Style Sheet ይባላል። This is the language we use style a web page. የዌብ ፔጃችሁን ማሳመሪያ የዌብ ፔጃችሁን ቆንጆ አርጎ ገጽ የምሰሩበት ነው። CSS stands for Cascading Style Sheet ይባላል። CSS describe how HTML elements are to be displayed on the screen, paper or another medias. እንግዲህ ሲኤስኤስ የገጻችንን ወይም የፔጃችንን ማሳመሪያ ነው ካልን ማራኪ ወይም ደግሞ ሰዎች አይተውት በጣም እንደወዱት የሚያደርግ ነው ካልን እሱን እንዴት ነው የምንሰራ የሚለውን ነገር እናያለን። ሲኤስኤስ ሲንታክሶች አሉት። ሲንታክሶቹ በሁለት ይከፈላሉ። እሱም ሰሌክተር ኤንድ ዲክላሬሽን ይባላሉ። ሰሌክተር ስንል እንግዲህ ለምሳሌ ኤች1 ፒ ኤ የምንላቸው አንዳንድ ኢለመንቶች አሉ። እነሱ ኢለመንቶች ምን ይባላሉ? ሰሌክተር ይባላሉ። ሁለተኛው ዲክላሬሽን ይባላል። ዲክላሬሽን ማለት ምን ማለት ነው? ለምሳሌ ኤች1 የሚባለውን ኢለመንት ከለሩን ብሉ አድርጉልኝ ስንል ከለር የሚለው ፕሮፐርቲ ወይም ኔም ይባላል። ብሉ የሚባለው ደግሞ ምን ይባላል? ቫሊዩ ይባላል ማለት ነው። ሌላው ፎንት ሳይዙን እንደዚህ አድርግልኝ ስንል እቲስ ፎንት ሳይዝ የሚለው ፕሮፐርቲ ሲሆን 12 የሚለው ደግሞ ቫልዩ ይባላል። ሶ ሲኤስኤስ ሩል ኮንሲስት ኦፍ ኤ ሰሌክተር ኤንድ ኤ ዲክላሬሽን ብሎክ ይባላል ማለት ነው። ሰሌክተር ስንል ፖይንትስ ቱ ዘ ኤችቲኤምኤል ኤሌመንት ዩ ዋንት ቱ ስታይል። እንግዲህ ሰሌክተር ስንል እቺ ሰሌክተር የምንላት ነገር አንዳንድ ጊዜ ሰሌክተር እንለዋለን። ይህ ሰሌክተር ብዙ አይነት ሰሌክተሮች አሉ። ኔም ሰሌክተር፣ ኢለመንት ሰሌክተር ይባላል። ስለዚህ ሰሌክተር ስንል የምንፈልገውን ወይም ደግሞ እኛ ስታይል እናደርግ የምንፈልገውን ነገር የምንሰራበት ነገር ምን ይባላል? ዛት ኢዝ ኖን አስ ሰሌክተር ይባላል። ኢች ዲክላሬሽን ኢንክሉድ ኤ ሲኤስኤስ ፕሮፐርቲ ኔም ኤንድ ቫሊዩ ሰፓሬትድ ባይ ኮለን። እንደምታዩት እዚሽ ጋር ከለር ኮለን ብሉ እዚህ ጋር ሰሚኮለን ፎንት ሳይዝ ኮለን 12px ኮለን ብለን ለይተን እናስቀምጣለን። ስለዚህ ኢች ዲክላሬሽን መስት ቢ ኢንክሉድ ኤ ሴት ኦፍ ፕሮፐርቲ ኔም ኤንድ ኤ ቫሊዩ ሰፓሬትድ ባይ ኤ ኮለን ማለት ነው። ሶ እንግዲህ ሲኤስኤስ ሰሌክተርስ አር ዩዝድ ቱ ሰሌክት ኤችቲኤምኤል ኤሌመንት ዩ ዋንት ቱ ስታይል ታደርጉ የፈለጋችሁ ነገር በጣም ይቅርታ። we can divide CSS selector into 5 categories። 5 የሚሆኑ ካታጎሪዎች አሉ። እስቲ ለዚህ ትምህርት ወይም አሁን ለምንሰራው ስራ ቢያንስ 1-2ቱን እናያቸዋለን። የመጀመሪያው ሲምፕል ሰሌክተር ይባላል። ሲምፕል ሰሌክተር select elements based on name, id and class ይባላሉ። በኔም ወይም ደግሞ በኢለመንት ወይም ደግሞ በአይዳቸው ወይም በክላሳቸው አሳይን የምናረግ ከሆነ የምናሳምር ከሆነ this is known as ምን ይባላል? ሲምፕል ሰሌክተር ይባላል። ሁለተኛው ዩኒቨርሳል ሰሌክተር ይባላል። ዩኒቨርሳል ሰሌክተር ስንል ማለታችን ነው ሰሌክት ኦል ኤሌመንትስ ኢን ዘ ፔጅ ማለት ነው። ሁሉንም ኤሌመንቶች ሁሉንም ፔጆች በአንድ ላይ ተመሳሳይ ከለር፣ ተመሳሳይ ፎንት፣ ተመሳሳይ ስታይል የምንሰራ ከሆነ ዛት ኢዝ ኖን አስ ምን ይባላል? ዩኒቨርሳል ሰሌክተር ይባላል ማለት ነው። ሌላው እነዚህን ሰሌክተሮች በመጠቀም የፔጃችንን በተለያየ መልኩ ማሳመር እንችላለን። ወይ ቱ አዲንግ ሲኤስኤስ ቱ ኤችቲኤምኤል እነዚህን በምናስገባበት ሰዓት የመጀመሪያው ኤክስተርናል ሲኤስኤስ ስታይል ሺት ይባላል። ይሄ ስታይል ሺት ምንድነው? ሊንክ ቪያ ሰፓሬት ዶት ሲኤስኤስ ፋይል ዩዚንግ ዘ ሊንክ
ኢለመንት ሊንክን በመጠቀም ሰፓሬት የሆነ ፋይልን በዶስ ሲኤስኤስ ፋይል ኤክስቴንሽን ሴቭ በማድረግ የገጻችን ውበት ልናሳምር እንችላለን ማለት ነው። ሌላው ኢንተርናል ሲኤስኤስ ነው። ኢንተርናል ሲኤስኤስ ስንል ምን ማለታችን ነው? ፕሌስድ ዊዝን ስታይል ታግ ኢን ዘ ዶክመንት ወይም ሄድ ማለት ነው። በሄድ እና በሄድ መካከል ስታይል የሚባል አንድ ታግ በመክፈት በሱ ውስጥ የገጻችንን ቅድም የተጠቀምናቸውን ስታይል ሺቶች በመጠቀም ሰሌክተሮች በመጠቀም ምን ማድረግ እንችላለን? ገጻችንን ስናሳምር ዚስ ኢዝ ኖን አስ ምን ይባላል? ኢንተርናል ሲኤስኤስ ይባላል። በሶስተኛ ደረጃ በጣም ይቅርታ ኢንላይን ሲኤስኤስ ይባላል። እሱን አስተካክላለሁ። በጣም ይቅርታ። ኢንላይን ሲኤስኤስ እንደማለት ነው ዩዝድ ቱ ስታይል አትሪቢዩት ዳይሬክትሊ ኢንሳይድ አን ኤችቲኤምኤል ኤለመንት ነው። እዛው ኤችቲኤምኤል ኤለመንት ውስጥ እንዴት አድርገን ኢንክሉድ እንዳለብን የምናደርግ ነው። ስለዚህ ይሄኛውን ብዙ ጊዜ የምንጠቀመው ኤችቲኤምኤል በምንማርበት ሰዓት ብዙ ጊዜ እዛው ላይ ኢንክሉድ አድርገን የምናስተምር ከሆነ ነው። ስላዳመጣችሁ በጣም አመሰግናለሁ። እንግዲህ ይሄንን ቪዲዮ እኛን ለማጠናከር ላይክ ኤንድ ሰብስክራይብ በማድረግ እንድተባበሩን እንድታበረታቱን እንፈልጋለን። ቴንኪዩ። አመሰግናለሁ። እስኪ እንስማ። ኢላይ ባታውስ ለኝ ወይስ ኢላይ ወይስ ትክክለኛ እየላከም እንዴ ማለት ለማመድ